በብሩኬ የምትቀኑ እንደ በቆማችሁበት በተቅማጥ ሀማም ያመላልሳችሁ ምድረ ደናዞች ማለት ነው። ከምንም በላይ እንኮ ፈጣሪ ይውደዳችሁ። ሪሊውን ነው። ሀይሚዬ እንደተሰደበችው ቢሆን ኖሮ እንደው እንጃ። የሀይሚዬ ትዕግስት እኮ ቢስሚላሂ። ሀይሚዬ የቻለችውን እኮ ማንም አልቻለው። ወላሂ ነው የምላችሁ። አንዳንዴ አልሐምዱሊላህ ሀይሚዬ የቻለችውን እንደ ተሳዳቢዎች እንደነዚህ ባለጌ ከፒል ሲያመለጡ ሳይፈለጉ የተወለዱ ሀይሚዬ ሼር ባረገችበት ተቃጠላችሁ። እኔማ እንጀቴ ነው የራሰው። ባይዘው ለነገ ነው አሁን ምሰራው። ኮሜንቱን እዩ ስትሉኝ እንደ ባላየው ቴጃይቸው በጣም ነው የተናደርኩት። እሱ አሁን በሸረተችው ኮሜንቱን ታነባለች። ደግሞ ብዙም ስላልሆነ ታየዋለች። በእናንተ ቤት ቅስሟን ልትሰብሩ ኔቨር። እሷ አትሰበርም። ሀይሚዬ ስማርት ናት። አንቺ አስመሳይ ፎቶዋን አንሺ፣ ቅሌታ ሴት አሰዳቢ። ግን የዋህነቱን አይተሽ ጎዳሽው አይደለም። ፈጣሪ የእጅሽን ይስጥሽ። በጣም ባለጌ ነሽ ብሩኬ። ፈጣሪ ይድረስልን። ምን አረገችው ሀይሚዬ? እፎይ ቅጥል አላቸው። ተቃጠሉ፣ እንቅልፍጡ ማለት ነው። ባይዘው ወዶች ይሄን ኮሜንት አላመጣውም ነበር፣ ግን ሀይሚ ቤት የተጻፈ ነው። ሀይሚ ያነበበችው ኮሜንት ነው። ምንም ማለት አይደለም። እናንተም ኮሜንት ስትሉኝ አላይም ነበር። በብዛት እኔ ኮሜንት አላይም። የሆነ ሰዓት ላይ በጣም እንዲተረብሻለሁ እና የሰው ደስታ ይሄን ያክል ያቃጥላችኋል? አረ ተቃጠሉ። ክፉ ምቀኛ እንደው ከግርድና አለ አያስወጣችሁ። ሌላ ምንም አይደለም። እኔ አልወድም ውዶቼ፣ በጣም ይቅርታ አድርጉልኝና አታ በፈጣሪም አታ በማንኛውም ሃይማኖት እንደዚህ አይነት ነገር አይወደድምም። የሰው ፍቅረኛን እንደ ቢጣሉ እንኳን ዋሽቶ ማስታረቅ ነው። በሰው ፍቅረኛ ላይ ገብቶ እንደዚህ የሚያቦኩ እንደዚህ ማለት ነው። እንደዚሁም ደግሞ ትዳር መሀል ገብቶ የሚረብሽ እነሱን አላ ያንሳቸው። ሌላ ምንም አይደለም። እና አብሶ በትዳር መሀል የሚገባ ሴቶች በጣም ነው የምናድድባቸው ከምነግራችሁ በላይ። እና እንደዚህ በፍቅረኛሞች አረገችው። የሀይሚዬና የብሩክ ህይወት እኮ እያየናቸው ነው የተቀየሩት። ግን እናንተ የምትወዱት እንዲጣሉ ላይክ፣ እሱ ደግሞ አይሳካም። እኔ እናንተ ሀይሚ ብሩክ ባሉት እኮ አይደለም ፈጣሪ ያጣምረውን ማንም አይለየውም ነው እኮ። እኛ እኮ ሚዲያ ላይ ስንመጣ ውዶቼ፣ እኔ ኤቭሪዴ ድምጽ የተሰሙኛላችሁ። ያኔም በኃይለኛው ፕራንክ ስንት ተሳድብ ያለው እናቴም ተሰድባለች። ለምንድን የተሰደብኩት? ድራማ ነው። ለምን ፈጣሪ ያጣምረውን እናት አትለይም። ፈጣሪ ያጣምረውን ማንም ሰው አይለየውም። በቃ አንድ ነገር ከሰጣችሁ ደግሞ ሀይሚዬ ብሩክን አላህ ሰጣት። ገባችሁ? ፈጣሪ የሰጠውን ማንም መለየት አይችልም። እና አንዳንዴ ኖ ችልድረንስ እንደዚህ አይነት ኮሜንት ምጽፊው የራስሽ ህይወትን እስቲ አስቢ። ምን አይነት ነሽ? ባለፈው እኮ ተናግራለች የኔ ቅመም ማለት ነው። ሀይሚትዬ ባለሽበት ቁጭ ያልሽ ነሽ፣ ባለሽበት። ሀይሚትዬ ግን ጥሳ ነው ሄደችው ሁላችንንም ማለት ነው። እና አንዳንዴ ጭንቅላታችሁን አሰሩ። ምጽፉን ኮሜንት ወቁ። እኔ ባይዘው በቡና ምናምን የሚባል ደግሞ ብሩክም እንትን ብሏል ትያለሽ። ግዴታ መጨረስ የለበትም እሱም ቪዲዮ ላይ እንትን ተናግሯል ትላለች። ምኑ ከምኑ እንደሚያወሩ እኮ አያውቁም። በቡና ምናምን ያው ሄዳችሁ ኮሜንቱን ይሁት። እኔ እሱን ማምጣት አልፈለኩም። እና የምቀኛ ወሬ ማለት ነው። ሱብሃንአላህ። ቡና አይጠጣም ነበር ማጠጣት አስለመድኩት ምናምን ባለችው እነሱ ሌላ መንገድ ይዘዋል። ለምን እነሱ እንደዚህ አይነት ሰው እንደዚህ አይነት ኮሜንት የሚጽፉት እኮ ጓደኛቸው ቤስት ፍሬንዳቸው ማን እንደሆነ ታውቃላችሁ? ጅኒ አንዷን ደግሞ ለእሷ መልስ የሰጠቻት ማን ነው? እስኪ ተይኝ እህቴ ብላ ለቀሰች። ዱቄት ለካ ልጁ ያለ አንድ ነገር እንደዚህ ያልሆነም። ብቻ ብሩኬ ፈጣሪ ይድረስለት ለምትወደው እናቱ ሲል ብላ ደግሞ 3-4 በለቅሶ ማለት ነው። እንደው የዋህነትን አይቶ ፈጣሪ ይርዳክ። ሌላ ምን ይባላል? እሷማ ሌላ አልሳካም ሲላት በዚህ አገኘችክ። አይ ሀይሚ ብላ አልቅሳ ወደ ጣቷን ወደ ላይ ሰቅላለች።
በጣም የሚገርማችሁ ነገር እኮ ተቃጠሉ፣ ቅጥል በሉ ምቀኞች፣ በሰው ፍቅር የምትገቡ በሀይሚና በብሩኬ ብቻ አይደለም ውዶቼ፣ ማንኛውም ጥንድ ሆነው በጥንድ መሀል የሚገባ ብዙ ሰው አለ። እንደዚሁም ደግሞ በትዳር መሀል ትዳር የሚበጠብጥ በጣም ብዙ ሴቶች አሉና እነሱ እንትን ናቸው እንደነገርኳቸው ቤስት ጓደኛቸው ሴጣን ብቻ ነው፣ ሌላ ምንም። ሲጀመር ደግሞ የሀይሚዬ ሞራል ለመንካት ባይዘው እየተጻጻፈው አሉ። የሀይሚዬ ሞራል ለመንካት እሷ ሼር ባረገች ላይ ይጽፋሉ። ለምን ደደብነታቸው ማለት ነው። እንዳልተማሩ ምንም ነገር አልተማሩም። የአቦ ጊዳ ሽፍታ ሄዱ እዛ ቦቴያቸውን አድርገው የሆነ ይሄ ማሳ ውስጥ ምናምን አሳልፈው ቀጥታ ተሳዳቢዎችን ነው ወዶቼ። ከዛን ከየት በባህር የት መጡ? ስደት መጡ። ከሻፍም ስልክ የላቸውም። ለምን አይምሯቸው እንኳን አይሰራም። እንደዚህ አይነት ኮሜንት ምጽፈው ለምንድን ነው? እኔ ምን እጠቀማለሁ? እሷንስ እንዲተናግሬ ምን እጠቀማለሁ? ይሄ ኮሜንት የሚያመለክተው አንደኛ ነገር ይሄን የጻፍሽው ልጅ ደደብ መሆንሽን፣ እንዳልተማርሽ፣ በቃ ሳትፈለጊ እንደተወለድሽ፣ ሌላ ምንም አይደለም። ደግሞ ተቃጠሉ፣ ገና ትቃጠላላችሁ። አሁን አጉል ሰዓት ስለሆነ ነበር አስካካ ነበር ማለት ነው። እና ትቃጠላላችሁ። እርር ድብን ቅጥል። ብሩኬ ብሏል እኮ ከታችም ከላይም ብሏል። ከታች ማለት እኮ እሙማችሁን ነው ማለት ነው። አረ እነዚህንማ መጥሚጣ ነው መጨመር ይዟችሁ ሂድና አረ እነዚህ ጌመር እንደሚጫወቱ ሳሙና ማስበላት ከታች ይቃጠሉ ብሏል ብሩኬ። ከላይም ከታችም ብሩኬ። ከታች እንዴት ነው? ከታች ይቃጠሉ። ከታች እኮ እግሩ አይደለም የሚቃጠሉ ከታች ከላይ ከታች ይቃጠሉ ብሏል። ትክክል። ቅጥል ድብን በሉ እንደው እርር። ወይኔ እናቴ ከምር ኮሜንቱ እንዴት ያሳፍራል። አንደኛዋ ደግሞ መልሳ እኔ ደግሞ አንዳንዴ እኮ ምስኪን ነኝ ወላሂን። አሁን እንደዚህ የተጻፈላትን ያው ኮሜንት ሲጻጻፉ ወደ 56 እርስ በርስ ሲመላለሱ ገብተዋል። እንግዲህ እስከሚነጋማ 100 ይደርሳል። ከዛ እኔ መሰለኝ እቺ ልጅ መጀመሪያ ያነበብኩት የሀይሚዬን ፕሮፋይል ያደረገች ሰው ቤት የተጻፈ እኔ ቤት አሁን አብርሽ ስለ አብርሽ እኔ ቤት መጥተው ይጽፋሉ። ሱሱ ብለው እኔ ቤት መጥተው ይጽፋሉ። በስተት ማለት ነው ኮሜንት ገባችሁ? በስተት ተሳዳቢዎች በጣም እኔ ጋር ይመጣሉ። ተሳዳቢዎች ደግሞ ውዶች እኔ ጋር ለምን እንደሚመጡ ልንገራቸው። እኔ ኮሜንት አነባለሁ እመልሳለሁ። ገባችሁ? ኮሜንት የሚመላለስበት ነው ተሳዳቢዎች መጥተው የሚጽፉት። እኔ ጋር ራሱ 3 ቀን ምናምን ይጽፋሉ እኮ ግን ወሬ አላበዛም ብዬ ነው ዝም ምለው እና ሀይሚዬ ሰላም ሲሆኑ ማለት ነው። እና ስድቡን እንደዚህ ያኔ በስተት መስሎኝ ነበር። ወረድ ስል እንደውም ቡና ምናምን ብላ ደግሞ ስለ ቡና ምናምን ታወራለች። አውዝ ቢላይ በመጀመሪያ በስተት የጻፈች ነበር የመሰለኝ። ለምን የሀይሚዬን ፕሮፋይል ፒክቸር አድርጋ አስመሳይ ክፉ፣ የሰው ክፉ። እና ሀይሚን አትናገሯት በቃ ሰላም። ከአሁን በኋላ ምንም የምታመጡት ነገር የለም። እንደነገርኳችሁ ፈጣሪ ያጣመረውን ማንም ሰው አይለየውም። በቃ አልሐምዱሊላህ። ገባችሁ? እናንተ እምነት የላችሁ ምን የላችሁ ምን አገባችሁ? ሲጀመር የት ሳታቋቸው ብሩክን ስታቋ ሀይሚን ስታቋት እነሱ ታጅራ እናንተ የት እንደተፈጠራችሁ ምን አይታወቅም። እንደዚህ አይነት ምቀኞች አረ ከኢትዮጵያ መውጣት አለባቸው። እንደዚህ ምቀኛ እና ተቃጠሉ። ቅጥል ላሉ እንዴት ደስ እንዳለኝ ቅጥል በረበሉ። ኮሜንት ጽፍላት ነበር ተወኩት። እኔ አንዳንዴ ኦሪጂናል ስድቤን ነው ምረጭባት። እቺ ከፒስ ያመለጡ ሁሉ ሳይፈለጉ የተወለዱ ሰው አጽያት ያናግራሉ። ወላሂን ሀይሚና ብሩኬ እንግዲህ ፍቅራቸውን እየቀመቀሙ እናንተ አፋችሁን ክፈቱ። እኔ እኮ ብያለሁ፣ በፎቶ የምትጽናኑ በብሩኬ ፎቶ የምትጽናኑ ዱብ የሆነ ችግር አለባችሁ እኮ እንዴ። ብሩኬ እኮ እየተናገረ ነው። ብሩኬ እኮ አሁን በቃ የበለጠ እየተናገረ ነው። ሀይሚን እንድትናገሩ አይፈልግም። ለምን? ሀይሚና ብሩኬ የአንድ አካባቢ ሰዎች ናቸው እንዴ። አታ ፕራንክ ሲሰሩ አይምሮ የላችሁም እኮ ዩቲዩብ ላይም አይምሮ የለሽም አንቺም። ብዙዎቻችሁ ጭንቅላት የላችሁም። አሳፋሪ ናችሁ። ቡቡን
ቡቡ ትላላችሁ፣ ከዛን መልሳችሁ ትሰድባታላችሁ፣ ከዛም በኋላ ግጥም ትገጥማላችሁ። አይምሯችሁን አሰሩ። በመዳም ዋይፋይ ተማሩ። ወላሂ ነው ምላችሁ እንዴ። ዛሬ ሰላም ሲሆኑ ደግሞ መገለባበጥ። ስለዚህ አይምሯችሁን ከሀይሚና ከብሩኬ ሁላችንም ብዙ ነገር መማር አለብን።